እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ለታችን ምን ጉድ ሐዘናም እያዘነኔን ሐዘን ያረጋኛል። አረን ያም ሰው ሀፒ እግዚአብሔር ይመስገን። እንደኔ እና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ዱባይ ነው ቀለበታችሁ? የት ነው ቀለበታችሁ? ወይንስ ምናምን ብያላልኩም የዛን ቀን ጋይስ። ከዛም እኔ ልክ እንዳወራው እኔ ውሸት እንደሆነ እንዳልተለያዩ ስናገርባቸው ለጋዜጠኛ ሶፎንያስ እንጸልያለን። በእውነት አሽዋካሽት ያምላካችን መንትየዋ ትማር ትፈውስ። ተወዳጇ ድምጻዊት ራሄል ጌቱ የአርሲን ጥቃት በማስመልከት በቀዳሚው የአርሰናል ከ22 ዓመት በኋላ ያነሳውን የፕሪሚየር ሊግ ዋንጫን በማስመልከት ኮንሰርት ላይ እንደማትሳተፍ አስታወቀች። እንግዲህ አዶናይና ጃኒ ዝምታቸውን ሰብረዋል። እሱም ቪዲዮ ዛሬ ማሳያችሁ ይሆናል። ሌሎችም አዝናኝ አስተማሪ እንዲሁም ከፖስቱ ኮሜንቱ እንደተጠበቀ ነው። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ይህን ቻናል ተቀላቀሉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ሁልጊዜም ቪዲዮቻችንን የምንጀምረው በምርቃት ነው። አጀባ ኡመር ጀባ የገጫና ጀባ የወለዳችሁት ይደግ ዘራችሁት ያፍራ ብሎ መብላትን እንግዲህ እንደው ግር ዘርግቶ ዘንግቶ መኖር ለናንተ አማታችሁ የጀነት እናንተ ለክብረ የዘመር ማረፊያ የወርቅ መዘርገፊያ ዱንያ ትጋባችሁ በሽብር መህር በመቶ ብር ልብስ ተገባችን ማትወጣ አሁን እንግዲህ ወልዶ መሳምን ዘርቶ መቃምን እናንተ አላህ ያርገው። ዘበን ይግጠማችሁ፣ ወራት ይግጠማችሁ። ተከርሞ ከርሞ እዛኛው ደራሽ አላህ ያርጋችሁ። ቁጭ ብላችሁ ብሉ። ደግሹ መተጀባ ደግ ውድ ጀባ አላህ ይውደዳችሁ፣ አላህ ያጋዳችሁ፣ አላህ ዘመድ ይሆናችሁ። እንግዲህ ቁጭ ብላችሁ ብሉ። አትልፉ፣ አትማስኑ። ደግ ጀባ ደግ ጣ ጀባ ደግ ተምኪን ጀባ ደግ ደረጃ ጀባ አላህና ነቢ ይሆናችሁ። አዲ ያዛችሁት በረካ ይሁን። የሰው ገዳፊ የሀገዳፊ አላህ አርጋችሁ። ማዲያችሁማ ተዘረጋ ይሁን። የጠገበው ይሄድ የራበው ይመጣ። ማዲያችሁ ይገኝ። አይዟችሁ ብላችኋልና እናንተንም አላህ አይዟችሁ ይበላችሁ። ባይገድፋችሁ ይሁን። እኔ ግን የወሎ ምርቃቶች የሆነ አስተርጓሚ ሳያስፈልገኝ አይቀርም። በተደጋጋሚ ሰሟቸው አቀረብኳቸው። ግን ስለኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት ወደ ቂምነት ወደ ውድድር ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው የምንገባው ሁላችንም። ይሄ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል።
እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ የትልቅ ሰው ንግግር በእውነት ግን ጃኒና አዶናይ በመጣላታቸው አልቀሰሽ የኢትዮጵያ መንግስት ለምን ዝም አለ ያልሽው ልጅ ጠብቂ። ለማንኛውም እንሳቅና ደግሞ ወደነ ጃኒ እና ደግሞ አንድ ነብይ ያለ አዶናይና ጃኒ 4 ልጆች ወልደው ታይቶኛል ምናምን ብሎ የተነበየ እነሱን ቪዲዮዎችን ማሳያቸዋለሁ። ህዝቤ ገንዘባችንን አያችሁት እንዲወጣፋ ኢትዮ ቴሌኮም እንደጥንቅሽ ከአንድ እስከ 3ኛ የገነባው የኔ ኪስ ብቻ ነው። ስንት ድርጅት ነው ያለ? እግዚአብሔር ይመስገን ለሀገሬ አንድ ህንጻ በረከትኩላ። ተመስገን በስሜ አንድ ስቶር አለኝ። ማርያምን አንዱ ክፍል በርና መስኮቱ ከነ ፊኒሺንግ የኔ ወጪ ነው። ያንቺ ይሻላል። እኔ ያየሁት ብቆጥብ እንስት ይኖራል። ወገን አከራይ እኮ ነው። አረ ኪራይስ ቢሆን መክፈያ ብሩ ከኛ ነው። ሀገሬ አንድ ነገር እንዳደረኩኝ ተሰማኝ። ሰብሰብ ሲል ሲያምር በጣም መስታወቱ በሙሉ የተሰራው በእኔ ነው። አሳካ ነው። እስቲ ጋይስ የህዝብ ምን እንዳለ ደግሞ ኮሜንት እናንብብ። አንዱ ፈንድቶ ነው ምን አይነት ፎቶ እንዳረጉ ታውቃላችሁ? ይሄ የፍርድ ቤት ሚዛን አለ አይደል? በአንዱ በኩል አዘን ብሎ የተረገምክ ናንተ ይሄን ያረከው ሰውዬ ባልየው ግራኝ ነው። 1-0 አንደኛው ያጨሳል መሰለኝ። አንዱን ኮሪደር ነክቶት ነው ያለንበት የኑሮ ሁኔታ። መቃም ከጌታ ጋር ያቀራርባል ተሰበል አስባለሁ። በጣም ፈጣሪ እንደዛ አለ የሚፈራ ሲሆን ደስ የሚል ምን ነገር ፈታ ያራዳል። ያሬድ ግን ይሄንን ኢንተርቪው ሲያደርግ ሳይስብ አይቀርም። እኛም ግላባት ለማንም ሐዘናም እያዘነ እኔንም ሐዘን ያደርገኛል። አረ እኔ አም ሰው እግዚአብሔር ይመስገን እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኛ ለቅም በህይወቴ በጣም እብድ ነኝ። እንዴ ተፋቱኝ በቃ እኔ አልሳዝኛ ለቅም ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝ ነው እናንተ ትራማ እንትን ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ እኔ አዝኛለሁ። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስተው እኔ ነኝ የምትወው። ጌታን እመኑኝ። እኔ እንትና አትዘኑ። የራሳችሁ እያዘናችሁ እየመጣችሁ አረጃኒ በቃላሽ ሊያችሁ እያወራች ራሱ እኮ እንዳዘነች ያስታውቅባታል። አንዴ ሞጣ ምን አለ እሱ ጋር ገባችና 1 ሚሊዮን ግራግር ይከተልሻል ምን ሰርተሽ ነው አላት። ኤኒዌይስ እነሱ ተለያይተዋል። ሁለቱም በቪዲዮ አረጋግጠዋል። ከዚህ በኋላ ስለነሱ ማለት ነው እንዳታወሩ። እኔም አላወራ። ሻሽ ነው ገና ኦንላይን ኤሌክትሪክ ጥገና ነው ያለው። ጥገኛውን ንከው በመጀመሪያ። አዎ ጎበዝ። ጥገኛው ካልሰራላችሁ ምንድነው የምታረጉት? መሐለኛውን አረንጓዴውን ከለር ተነኩታላችሁ ማለት ነው። ንኩት፣ ምንም አይነት እንዳትጠራጠሩ። ንከው፣ ጫን በለው፣ ችግር የለውም። ሶስተኛውን ንከው የኔ አባት፣ ንከው። እሰይ አላለም። ለጋዜጠኛ ሶፎንያስ እንጸልያለን። እሺ በእውነት አሸዋ ካሺት ያምላካችን መንትየዋ ትማር፣ ትፈውስ፣ ትድረስልህ፣ ትዳብስ፣ ትነካካ። በእውነት ትመልከት፣ ፈውሱን ምሕረቱን ታብዛል። በአንተ ላይ ትሁን። በእውነት ይቅር ትበል። ኃጢአት ሁላችንም ኃጢአተኛ ነን። ይቅር ትበል። በእውነት ፈውሱን ከበረከቱ መንፈሱ ከሰጣት ታብዛል። በእውነት አሸዋ ካሺት ይህ ሰውዬ ግን አንድ ቀን አሜን ያስብለናል።
ምንድነው ልትከረበት ነው? እንዴ አሸዋ ካሽቲ ትድረስልሽ ላንቺ። በቃ መጥቷል። ሁሉ ዘልጄ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታደርጋለህ። ምንም ችግር የለም። እሺ መልካም እድል። እሺ በቃ ና ያለህን አንተ ኧረ አንተ ላተሪት ገባ ተመጠኝ አይቻለሁ። በጣም አሳይ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴት ረሳኝ እኮ አንግ እኮ ነው ያለህን አምጣ። ኧረ የተከበረ ሙያ ነው። ኧረ እንከባበል። እሺ በቃ አውርደኝ እንዴ አውርደኝ። ሰውዬው እዚህ ጋር ትራፊክ አለ፣ ተሻግረህ ትወርዳለህ። ኧረ ቷቷነ እንዴ ኧረ አውርደኝ። እና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስበው እየሰራ ነው ያለውና ተመለስ ይልሃል የሰራዊት ጌታ እግዚአብሔር አዶናይ። አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል፣ ሰው አይጠራም አይደለም። ግን ግራ ገብቶኝ ሴዶና ጆን ጂጂስ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ተው፣ ይሄ ጫወታ ይቅር። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ አሁን እኮ እንደውም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ አይሆንም። ጆኒ ናሽን ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው። እንግሊዝ ላይ የተቀቡትን ሰዎች በተለይም እንግዲህ እኔ ላይ ነው ይመስለኛል የተቀቡትን የሚነካ የቀቡት ላይ አስተያየት የሚሰጥ ጌታ አነሳለሁ ብሎኛል የሚል ማስፈራሪያ የሚመስል ነገር ተናገር ሰምቻለሁ። አንድን ሰው የምን ስትጠላው አሁን ሳይክ ስፖርት የምትሰራለህ እንዴት ነው የምታደርገው? ሲንገረኝ ያሳየኝ። ያው ታነሳዋላ። እንዴት ነው የምትመታው? ምትህን እስቲ ያሳየኝ። በደንብ አድርገህ ትመታዋለህ። በኃይል እንጂ በኃይል ትመታለህ። ድጋም አትፍራ። በደንብ እስቲ አሁን እጄን ይኸው እጅግ ላይ ቀባት ነው። የተቀቡ ሰዎችን ስንነካ የምንነካው ሰዎቹን ሳይሆን የምንነካው የቀባቸውን። ወይኔ አሸዋ ካሽቲ ትድረስልህ አንተም። አንተ የታባምሽተ ነው ረባይ እንዴ በዚህ ልም የታምሽተ ነው የታምሽተ ነው። አሁን ቆይ አንተ ራስህ የታምሽተ ነው። እኛን የመሰለ ልጆች ነው ወደ አሳድገ አሁን ታመሻለህ በሰዓት አንተ እኮ ነው ሰውዬ። ያረሽ ናግባና እናውራ። እሺ ግባና አንተ እኮ ነው ውጭ ያለው ናግባና እናውራ። እንዴ አንተ ናግባ እንዴ ብቻ ነው ይከራከረኛል። ናግባ በፈጣሪ ኧረ በያ በዚህ ልም ታመሻለህ። ምን ልትሆን አይነት እንዴ አንተ አባትነት እኮ ነው ግርም ይለኝ። እሺ ግባሻውን አገባ ያ አገባ መጣ እንዴ እሺ ልዝጋው ወይ አንተ እኮ ነው ውጭ ያለው። አትገባም? ልዝጋው ምንድን ያጨሰው ሰውዬ? ጋንጃ በሉ ጋንጃ እንዴ። ለነገሩ ማናምሻለው ማን ነው ቆይጭ ያለው? ሙርሾ ምን ነው እዚህ ከመጣው ጀምሮ ስጋ ነው፣ ክትፎ ነው፣ ቁርጥ ነው፣ እርጎ ነው። እኔ ግራ ገባኝ እኮ። እኔ ወደ አዲስ አበባ ነው መሄድ የምፈልገው። ሁሉም ቁርጥ ነው፣ ክትፎ ነው። እኔ ግራ ገባኝ እኮ። አይ እሺ ቆይ እሺ ምንድነው የምትፈልገው? ምን ይሰራል? ፓስታ በእንጀራ
ምንድነው? ሰው ነው ወይስ ምንድነው? ምንድነው? ቆይ አሁን እኛ እንድንስቅ ነው ወይስ ምን እንድናረግ ነው? ሆርሙዝ ተከፍቷል እንኳን ደስ አላችሁ ይላል ደግሞ እና ይሄ ወደብ ነው ሽት ተወዳጇ ድምጻዊት ራሄል ጌቱ የአርሲን ጥቃት በማስመልከት በቀዳሚው የአርሰናል ከ22 ዓመት በኋላ ያነሳውን የፕሪሚየር ሊግ ዋንጫን በማስመልከት ኮንሰርት ላይ እንደማትሳተፍ አስታወቀች። በስፍራው ታዋቂ ድምጻውያንና የስፖርቱ ቤተሰቦች ይታደማሉ ተብሎ የሚጠበቀውን ኮንሰርት ላይ አርቲስት ራሄል ጌቱ የሞቱት ወገኖቼ ሐዘን የኔም ሐዘን ነው በማለት በአሁኑ ሰዓት ምንም ነገር ከሃይማኖቴ በላይ ስለማይሆን አልሳተፍም በማለት በኮንሰርቱ ላይ የማትሳተፍ መሆኑን በግልጽ አስታውቃለች። ምናልባትም ሌሎችም የሷን ፈለግ ሊከተሉ ይችላሉ አሊያም ወገን ሞቶ እየጨፍሩ ይሆናል አብረን የምንታዘብም ይሆናል። ራሄል ጌቱ በቅርቡ ጌታን ተቀበለች ሲባል አልነበር እንዴ? ሲቀጥል ደግሞ አንዳንድ ጊዜ የምናወራውን ነገር ማወቅ መቻል አለብን። አሁን ይሄ ቅዳሜ አልገኝም ነው ሃይማኖት አይፈቅድም ነው። ሃይማኖቷ ዘፈንም እንድትዘፍን አይፈቅድምና የሆነ የሚጣረስ ነገር አታርጉ። በቃ ዱባይ ነው ቀለበታችሁ? የት ነው ቀለበታችሁ? ወይንስ ምናምን ብያላልኩም የዛን ቀን ጋይስ። ከዛም እኔ ልክ እንዳወራው እኔ ውሸት እንደሆነ እንዳልተለያዩ ስናገርባቸው መሄዷን ሰረዘችው። ሰርፕራይዝ ሊያደርጉ ነበር ዱባይ ሄደው። አሁን ደግሞ ጋይስ ጠብቁ፣ እናንተ ተስፋ እንዳትቆርጡ ቁጭ ብላችሁ ጠብቁ። ሊያሹ ምን አለች ያልኩት ነገር ይሄንን ጥሂን አባ ጨጓሬ እንዳታሙት። ይሄ ክፉ ሰላም ነው ማዘር? ምንድነው አለን? ምንድነው? እኔ አሁን ከውጭ ሀገር ተምሬ የመጣው ፕሮፌሽናል ላማኝ ነኝ። ፒኤችዲ ዲኤችዲ አለኝ እና ከርሶ የሚጠበቀው እንግዲህ ይሄንን ስራ ለማስቀጠል 4 አይን ያለው አንድ እንጀራ እና ደግሞ የዳክዬ እንቁላል በፈስተረ ባልቆ የሚመጣውን የዶሮ ወጥ ማቅረብ ብቻ ነው። ደግሞ እንደዚህ አይነት ጀመርሽ? ምን ማለት ነው? እንደዚህ አይነት ልመና የለኝም ይበሉ ሲፈልጉ ማዘር ስራዬን አንቆሽብኝ። እኔ እኮ ከስንት ሀገር ተምሬ ከቻቻማ የሚባለው ሀገር ተምሬ ነው የመጣሁት። ምን ማለት ነው? አሁን እንዲህ ማንቆሽሽ ምን ማለት ነው? ለውሻ ነው ሂዲዲዲ እንዴ? እንደዚህ ደግሞ ጀመርሽ? እንደዚህ ጀመርሽ አይደለም። ምን ሰራተኛ አልሆነልሽም ነው? ባለፈው በሰራተኛ ወጣ አልሆነልኝ፣ አሁን በለማኝ ነው። እሰይ ደጋርኩ። እኔ የለኝም እና እንደዚህ አይነት ጥጋበኛ አልሰጥም። የለኝም ይበሉ ሲፈልጉ አይላችሁ። እኔ መለመን አሁን እርቦሽ ከሆነ ታስታውቂያለሽ። ፊዚሽ ተጠግሮራል። አሁን በልተን እንምጣ ሲፈልጉ እና አብረን እንለምን። እስከዚህ ለማኝ ደግሞ ያንቻንሶ ሀበሻ እንዲህ ነው። ሀበሻ እንዲህ ያደርጋችኋል። አንድ ላይ እንስራ ስትባሉ አትወዱም። በጣም ነው የምትጠሉት። አመዳም አልቀረኩም። በዛ ነው መንገድ አስረሱኝ ችጋሮት። እንግዲህ ተመልካቾቻችን የምርጫው ታምራት እንደቀጠለ ነው። እሺ አጠገባችን አንድ መራጭ አለ። እሺ ወንድሜ ራስን አስታውቅ። ቡጉሉ ባንጋ ይባላል። ምን ሆነ ነው ደግሞ እንደዚህ ቁራለፍከው? ከድንገተኛ ክፍል አምልጬ ነው ማጅራ ገትር አለ። ካልመረጥኩ ብዬ እኮ ነው የመጣው። እሺ ወንድሜ ስምህን አስታውቅ። እሺ እንግዲህ ሳንቺስ ካች ይባላል። ዛሬ ከቸከሳው ጋር አለሚቱ ፔንሲዮን ተከታትረን ነበር እና አሁን ደውላልኝ ማለት ነው። አባ ደረስኩ እኮ የት ነህ አለች። ቀጥታ አይሆንም ያልኩት አይሆንም። መጀመሪያ ምርጫ ሳልመርጥ ነው የቱ ስሜ በርከት ክሌ ይባላል። እንግዲህ ዛሬ በእርግጥም ቤቴ አስክሬን አስቀምጬ ነው የመጣሁት። እድልተኛውን ተሰብስቦ ሊቀብር እየጠበቀ ነበር። ግን ምርጫ ሳልመርጥ ምንም አይነት እንቅስቃሴ እሺ ወንድሜ ራስን አስታውቅ። አይ እኔን እንኳን አታውቁኝም። እንዴት? የዛሬ 2 ዓመት ነው የሞትኩት። እናማ ለምርጫው ብዬ ነው መቃብር ፈንቅዬ የተነሳሁት። ለምርጫው ይሄ ቪዲዮ የዘንድሮን ምርጫ በስትክክል ነው የገለጸው። እኔ በጣም የገረመኝ አንዷ ነች። ዛሬ አባቴን ነው ምናምን ቀብሬ ነው የመጣሁት እና የኔ ድምጽ ዋጋ አለው እና ለመምረጥ ነው የመጣሁት ብላ ያወራች ሳቋ ራሱ እኮ መጥቷል። የሆነ ያስወግርባታል። ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እንደተዝናናችሁበት እንደወደዳችሁት ምንም ጥርጥር የለኝም። እስካሁን አይታችሁ ላይክ ካላደረጋችሁ ላይክ አድርጉ፣ ሰብስክራይብም አድርጉ። ትንሽ ግን የቀረን እንሙላው። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ፒስ